ዙሪያ ድንገት እየሄደ ባለበት መንገድ ላይ እግዚአብሔር ተገናኘው። እግዚአብሔር ባለበት መንገድ ላይ ድምፅ መጣለት፣ አንጸባረቀው። ይህ ሰው እየሄደ ያለው ልፋማ፣ ይህ ሰው እየሄደ ያለው ወደ ነው። ይህ ሰው እየሄደ ያለው ቅዱሳትን ለማሳሰብ ነው። ይህ ወንጌል የምናገችን ለማሳሰብ ነው እየሄደ ያለው። ነገር ግን አንጸባረቀናል። ወደ ደማስቆ እየሄድን ወደ ምዕራቦች እየሄድን ለማሳሰብ እየሄድን በሱ ዙሪያ ድንገት ከሰማይ አንጸባረቀ ይላል። ይህ አንጸባረቀ የሚለው ታሪክ የሚቀይር ነው። አንጸባረቀ የሚለው እይታ የሚቀይር ነው። አንጸባረቀ የሚለው ካለበት ምዕራፍ ወደ ሌላ ምዕራፍ የሚያሸጋግር ነው። ዛሬ ከላይ በሚመጣው ድምፅ እግዚአብሔር አምላክ ሀሳባችሁን ይለውጣል። አላቀበል ምናልባት በእናንተ መካከል ስላለው ላትቀበሉ ትችላላችሁ። ከዚህ ነገር በኋላ ታሪካችሁ ይቀየራል። ከዚህ ከቃሉ ጠረን ሽታ የተነሳ ሕይወታችሁ ይቀየራል። ሀሳባችሁ ይቀየራል። አስተሳሰባችሁ ይቀየራል። አንጸባረቀላል። በምድር ላይ ወድቆ ሳለ ሳኦል ሳኦል ስለምን ታሳድደኛለህ የሚል ድምፅ ከሰማይ መጣ። ሳኦል ሳኦል ስለምን ታሳድደኛለህ የሚል ድምፅ ከሰማይ መጣለት። ለማ ለሳኦል ለማ ታሪኩን የሚቀይር ድምፅ፣ ለማ ህልውና የሚያስተካክል ድምፅ፣ ካለበት ምዕራፍ የሚያወጣ ድምፅ፣ ካለበት ረሾች የሚያወጣ ድምፅ ከሰማይ ድምፅ መጣላት። በደንብ ቆምና ከሰማይ ድምፅ በላይ በጣም ነው። ቁርሰፋችሁ ክብር ለእግዚአብሔር። ኢየሱስ ያድናል። ያድናል ኢየሱስ። ይኸው ግን የተሰበከ ካለካችሁ ዋጋ ነው። ትንቢትም አለ፣ መገለጥም አለ። ክብር ለወደደን ይሁን። ኢየሱስ ጌታ ነው እና ከሰማይ ድምፅ መጣ። የመጣው ድምፅ ወደ ዓለም የሚያስቀር አይደለም። የመጣው ድምፅ ወደ ፊት የሚያስቀጥል ነው። የመጣው ድምፅ እግዚአብሔር ለወደደውና ለመረጠው ነገር ወደዛ የሚያደርግና የሚናገር ድምፅ ነው የመጣው። የመጣው ድምፅ ካለበት ምዕራፍ አውጥቶ ለራሱ ክብር የሚጠበቅ ድምፅ ነው የመጣው። የመጣው ድምፅ እዛው ያስቀር ሳይሆን የመጣው ድምፅ ወደ ዓለም ያስቀር ሳይሆን የመጣው ድምፅ ዝም ብሎ ተራ ሳይሆን የመጣው ድምፅ ለመረጠ እውነት የሚለው ድምፅ ነው። ዛሬ ከላይ በሚመጣው ድምፅ የእናንተ የሆነ ነገር ይቀየራል። ዛሬ ከላይ በሚመጣው ድምፅ ታሪካችሁ ይቀየራል። ወዲህ ወደዛ አሜን። ዛሬ በሚመጣው ድምፅ ታሪክ ይቀየራል። ዛሬ በሚመጣው ድምፅ ሕይወት ይቀየራል። ዛሬ በሚመጣው ስራ ይቀየራል። ከሰማይ ድምፅ ወደ ይመጣል። እስቲ ጮክ በልና ከሰማይ ድምፅ ይመጣል። ጮክ በልና ከሰማይ ድምፅ ይመጣል። ሕይወትን የሚቀይር ድምፅ ከሰማይ ይመጣል። ታሪክን የሚቀይር ከሰማይ ድምፅ መጣ። ያንተ የሆነ የሚያደርግ ከሰማይ ድምፅ መጣ። ሕይወትን ስራ የሚያስተካክል ድምፅ መጣ። ጮክ በልና ከሰማይ ድምፅ መጣ። ያድናል ኢየሱስ። የመጣው ድምፅ የሚያስቀጥል ነው። ዛሬ አልቀጥል ያለው ነገር፣ ዛሬ አልስተካከል ያለው ነገር፣ ዛሬ አልናድ ያለው ነገር በግን በሚመጣው በጌታችን ታሪካችሁ ይቀየራል። በሚመጣው ድምፅ ሕይወት ይስተካከላል። በሚመጣው ድምፅ ስራ ይስተካከላል። በሚመጣው ድምፅ ነገር ይስተካከላል። ኢየሱስ ጌታ ነው። እርሱም አለ 5 ላይ
እርሱም የምታሰደኝ እኔ ኢየሱስ ነኝ አለ። የመውጊያውን በትር ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን እንዳደርግልህ ዘንድ ትወዳለህ? ዛሬ የምታደርገውን የሚያስተምር የጌታ ድምፅ መጣ። የምታደርገውን የሚያስተምር የምታደርገውን የሚመርህ እግዚአብሔር ድምፅ ይመጣል። ወዴት እንደምትሄድ እንድታውቅ የሚያለ እግዚአብሔር ድምፅ ይመጣል። ምን ያለ ነገር ውስጥ እንደምትገባ የሚያለ እግዚአብሔር ድምፅ ይመጣል። እኔ የምታሰረኝ ክርስቶስ ነው ያለው። ለካ ይሄ በደል ለመፈጸም እየሄደ ያለው ለካ ይሄ ሰው ጥፋትን ለማከል እየሄደ ያለው ለካ ይሄ ሰው ቅዱሳን ለማሳሰርና ቤተክርስቲያን ለማፍረስ እየሄደ ያለው የመጣው ድምፅ ግን ለጌታ የሚሆን ድምፅ ነው። የመጣው ድምፅ ግን የገባበት ህይወት የሚናገር ድምፅ ይመጣል። ዛሬ በሚመጣው ድምፅ ወደ ጌታ ቤት ብላን ትመጣላቸው። ኢየሱስ ጌታ ነው። የመጣለት ድምፅ እዛው ትቀራለህ ወይም የሆነ ነገር ታገኛለህ ሳይሆን ለገፋው እውነት የሚሆን የእግዚአብሔር ድምፅ ነው የመጣው። የመጣለት ድምፅ ወደ አላቀጠ እንደገና ታሳዳለህ አይደለም የመጣው ድምፅ ለመረዳት የሚሆን ድምፅ ነው። ከዚህ በኋላ ትዛት ተነባለ የምትተረለም ልብስ ትቀይራለህ የምትተረለም ለገፋው እውነት የሚሆን ድምፅ ነው የመጣው። ሳኦል ጋር የመጣው ድምፅ ልብስ ትቀይራለህ የምትተረለም ሳኦል ጋር የመጣው ድምፅ ትዛት ተነባለ የምትተረለም ሳኦል ጋር የመጣው ድምፅ በአንተ ቦታ ላይ የምትል ሳይሆን ለገባው ለድምፅ የሚያድምፅ ነው የመጣው። ወዳጄ እነግርሃለሁ የሚመጣው ድምፅ መንገድ የምትገር አይደለም። ለገባ የምትል የሚመጣው ዛሬ ከዚህ ድምፅ የተነሳ ታሪካችሁ ይቀየራል። ዛሬ ከዚህ ድምፅ የተነሳ ጉዞአችሁ ይቀየራል። ዛሬ ከዚህ ድምፅ የተነሳ ሀሳባችሁ ይቀየራል። ለገባው እውነት የሚሮጥና እንደገና ወደ ጥፋት የሚወስድ አይደለም። ሳኦል ጋር የመጣው ድምፅ ጥፋተኛ በነበረበት በዛው እንዲቋጭ ታሪኩ እንዲናድ ሳይሆን የመጣው ድምፅ ስለ እግዚአብሔር መንግሥት፣ ስለ ልጁ ስለ ኢየሱስ ክርስቶስ እንዲያወራ ያደረገው ድምፅ ነው የመጣለት። ያድናል ኢየሱስ። ክብር ለወደደን ይሁን። መድረስን ትወዳለህ? ጌታም ተነስ፣ ወደ ከተማም ግባና ታደርገው ዘንድ የሚያስፈልግን ይነግርሃል አለው። ከእርሱም ጋር በመነጋገር የሄደ ሰዎች ድምፅ እየሰሙ ማን ግን ሳያዩ እንደ ዲዳዎች ቆሙ። ሳኦልም ከምድር ተነሳ፣ ዓይኖቹን በተከፈተ ጊዜ ምን እያለም እጁንም ይዘው እየመሩት ወደ ደማስቆ አገቡት። ደማስቆ ማለት በደማስቆ ዙሪያ ላይ ወንጌል በጣም ተስፋፍቷል። በደማስቆ ማለት ቅዱሳን በጣም እየበዙ ባሉበት ዘመን ላይ እነዚህ በምኩራቦች ያሉ ሰዎች ደግሞ እንዲቀጠና ደብዳቤ ነበረ። ይህ ደብዳቤ ደግሞ ቅዱሳን ለማሳሰርና ይህ ወገን የምናችሁትን ሊያሳስር የተደረገው ድርጊት ነው። ነገር ግን የመጣው ድምፅ ግን እንደዛ ሳይሆን ለገባ እውነት በትክክለኛው መንገድ እንዴት የሚያደርግ ድምፅ ነው የመጣው። ለገባለት እውነትና ድምፁን ላሰማው ለእግዚአብሔር ሸብሮትና በነገሥታት ፊት እንዲቆም የሚያደርግ ከሰማይ ድምፅ መጣለት። አይታችኋል። ለሳኦል የመጣው ድምፅ የሆነ ሰንበት ያለ ድምፅ አይደለም። ለሳኦል የመጣው ድምፅ የአንድ ሰው ድምፅ አይደለም። ለሳኦል የመጣው ድምፅ ከሰማይ ነው መጣ። ዛሬ እላችኋለሁ ከሰማይ በሚመጣው ድምፅ የእናንተ የሆነ ነገር ይስተካከላል። እግዚአብሔር ካለብህ ምዕራፍ ወደ ሌላ ምዕራፍ ያሻግራል። ለገባልህ እውነት የምትወድበትን አቅምና ኃይል ይሰጣል። ለገባልህ እውነት የምትሄድበትን ኃይል ይሰጣል። ይህ ለገባልሽ እውነት ድምፅ የመጣው እኮ የሆነ ቀን ትሆናለህ አይደለም። ለገባልሽ እውነት የምትወድ ድምፅ ነው የመጣው። ለገባልህ የምትወድበትን ኃይል የመጣው ዛሬ ከሰማይ በሚመጣው ድምፅ ዛሬ ከሰማይ በሚመጣው
ኮልታፋን እግዚአብሔር አሁን ይሰራል። አሁን ይሰራል። ያው እግዚአብሔር ምስክር ነው። አሁን የእግዚአብሔር ይናገራል። አሁን የእግዚአብሔር ኃይል ይናገረኛል። በአንዳንዶቻችሁ ላይ እግዚአብሔር የጠውጥር መንፈስ ያስገባል። በአንዳንዶቻችሁ ላይ እግዚአብሔር ከቀድሞ ሕይወት አውጥቶ አዲስ ምዕራፍ ያስገባችኋል። ያድናል ኢየሱስ። ጌታ ማለት 11 ላይ ጌታም ተነስተህ ቂን ወደሚባል መንገድ ሂድ፣ በይሁዳም ቤት ሳኦል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆም እርሱ ይጸልያል። ሐናንያም የሚሉት ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቶአል አለው። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስም የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም ያላቃያስ ጌታም ይላል። በጣም ደስ የሚል ቃል። ይህም በአሕዛብ በነገሥታትም በእስራኤል ልጆች ፊት ስሜን የሚሸከም ዘንድ ለእኔ የተመረጠ ዕቃ ነውና፣ ሂድ ስለ ስሜ ስንት መከራ ልቀበል እንዲያይ እንደሚያስፈልገው እኔ እመለከታለሁና አለው። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጫነበት። ወንድ